ከባድ ችግር ተፈጠረ። እሱም ምንድነው? ሩታን ማስጠንቀቂያ በፈረንጁ በኩል ተልኮላታል። ማስጠንቀቂያው ምንድነው የተፈጠረው የሚለውን ነገር አብረን የምናይ ይሆናል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች፣ የኔ ወዶች፣ የኔ ወርቆች እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬ እንግዲህ እጅግ በጣም ከባድ ነገር ተፈጥሯል። እሱም ነገር እንግዲህ ምንድነው? የአብርሃም ጓደኞች ወይንም ደግሞ የሄርሜላና የአብርሃም ጋርዶች ወይንም ጅሎች ማለት ይቻላል ማለት ነው እንግዲህ ተላላኪዎች ፈረንጁን አግኝተው እንግዲህ ሩታ ይቅርታ ከጠየቀች የጠየቀችበት ነገር ከጀርባው ሌላ ትልቅ ከባድ ችግር እንዳለበትና ከባድ አደጋ ወይንም ከባድ ተንኮል አስባ ይሄን ነገር እያደረገች እንደሆነ ይሄንን ይቅርታ ያለችበትንም ደግሞ ምክንያቱም መናገር አለባት እስከ ማለት ድረስ ደርሰዋል። የሆነ ነገር መጥፎ ነገር ለማድረግ አስባ ከሆነ ካሁኑ ብታቆም ነው የሚሻላት። ምክንያቱም በኋላ ላይ ምን ሊከተላት እንደምትችል አታውቅም በማለት እንግዲህ ዛቻና ማስፈራሪያ ለፈረንጁ ደርሶታል። ፈረንጁም እንግዲህ ለሩታ እንዲነግራት ነው ይሄ ነገር የተደረገው ማለት ነው። እኔ ግራ የገባኝ ነገር ይቅርታ ሲጠየቅም ክብር አይወድላቸውም። ዝም ብላችሁ ከነሱ ጋር ስትጨቃጨቁም ምንም በቃ ምንድን ነው የሚፈልጉት? የአብርሃም ጋርዶች ወይንም አብርሃም ጋርዶቹን አርፈው እንዲቀመጡ ማድረግ አለበት። ሩታ ማንም ከጎኗ የላትም፣ ወንድ ከጎኗ የለም፣ መከታ የላትም ብለው ምንም እንትን ሊሏት አይችልም። ሩታ አንድ ብቻዋን እነሱን ሁሉ ትደመሰሳቸዋለች ማለት ነው። ሰው ስለበዛ አይደለም፣ ከ50 ፍሩቅሩቅ አንድ ምሩቅ ይላል ያገሬ ሰው ማለት ነው። ስለዚህ ሩታዬ ደግሞ አንድ ብቻዋን እንኳን ለእናንተ መርዝ ናት። ይሄን ታውቃላችሁ። ለዛ ነው እናንተም የፈራችኋት። ሩታ የሆነ ነገር ለማድረግ አስባ ነው ይቅርታ የጠየቀችው ብላችሁ ያሰባችሁት ሩታን ስለምትፈሯት ነው። አርፋችሁ ብትቀመጡ ነው የሚሻላችሁ። ስለዚህ ከፈራችኋት ይቅርታ ጠይቃችኋለኝ፣ ራሳችሁን አስከብራችሁ እርቀታችሁን ጠብቃችሁ ተቀመጡ ማለት ነው። ሩታን ልጇን ታሳድግበት፣ ኑሯን ትኑርበት። በዛም እየዞሩ ይቅርታ የጠየቀችው የሆነ ተንኮል አስባ ነው ምናምን። ሁሉም ሰው እንደናንተ ክፉና እንደናንተ ተንኮለኛ አይምሰላችሁ። ሩታ የራሷን ህይወት የተረጋጋ ህይወት ለመኖር ፈልጋ ነው ይሄን ነገር ያደረገችው። ስለዚህ ዛቻና ማስፈራሪያ ለሷ መላክ አይጠበቅባችሁም። በቃ ሩታን እንደምትፈሯት ነው ያወቅኩት። ዛሬ ላይ ሩታን እንደሚፈሯት ዝምታዋን ራሱ እንደሚፈሩ ነው የተረዳሁት። የኔን ጀግና ማለት ነው።